ሰላም ጤና ይስጥልን። ይህ አብርሽ ቲዩብ ነው። እንዴት አመሻችሁልኝ? እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ያው ወደ እናንተ አሁን ተመልሻለሁ። ያው የመጣሁበት ምክንያት ምንድነው? አሁን ከመሸ በሄርሜላ ቻናል ላይ የተለቀቀውን ቪዲዮ ተመልክታችኋል ብዬ አስባለሁ እና እንዴት አያችሁት? አንዳንድ ትዝብቶች ይኖሩኛል። እነዛን ትዝብቶች ደግሞ ቪዲዮ ከማየት ወደ እናንተ ደግሞ እኔ ባየሁበት አንግል አቀርባለሁ ማለት ነው። እስቲ በመጀመሪያ ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። ሰብስክራይብ ያላደረጋችሁ ካለ ደግሞ ሁላችሁም ሰብስክራይብ አድርጉ። ሁሉም ሰው ወደ ትክክለኛ መንገድ እንዲመጣ የማድረግ ሂደት ላይ ነን ያለነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ይህ በድጋሚ አብርሽ ቲዩብ ነው። ወዳችኋለሁ። እሺ እንዴት ናችሁ ታዲያ? እግዚአብሔር ይመስገን። ከዚህ ቪዲዮ ምን ተረዳህ ታዲያ አብርሽ ካላችሁኝ ዛሬ የተወሰነች ነገር ቪዲዮን ደጋግሜ መናለሽ ማየት እየሞከርኩ ነበረ። ምን አይነት ነገሮች ተመለከትክ ካላችሁኝ በጣም ያስደነገጠኝ የአብርሽ ንግግር አለ። ከአብርሽ አይታችሁት ከሆነ እየተናገረ አይደለም። አሁንም ለሁላችንም የሆነ ትንሽ አሰብ እንድናደርግ አብርሽ ምን እየሆነ ነው እንድንል የሚያደርግ ብዙ ነገሮች አሉት። ነገር ግን ደግሞ ሲናገርም ደግሞ የሆነ የሚያስደነግጡ ነገሮችን ይናገራል እና ዛሬ ደግሞ ሄርሜላን ከተናገረት መካከል እስቲ ይህን ነገር አዳምጠነው እንመለስ። ሰዓት ይመልስ ብያለሁ። ይዛ ካል አላልኩም እኮ ሶስት ጋር አይደል እንዴ? ለምንድን ነው በዚህ ልክ እኔ ጋር እንዲሆን የፈለግሽበት ምክንያት ምንድን ነው? ሲቀጥል ደግሞ ሰዓቱ ላይ ስጦታ ስትሰጪኝ የሆነ ነገር አድርገሽበት ለምን ይሰጠሽ? ምን አደረኩበት አብርሃም? እንዴ አብርሃም ምን አደረኩበት ማለት ነው? ምንድን ነገር ይኸውልሽ ሄርሜላ ይሄ ነገር ማውራት ስላልፈለኩ ነው እስካሁን ዝም ያልኩት፣ ግን ደግሞ ሊገባሽ አልቻለም። ስለዚህ ልጁ የአንቺ ሰዓት ካወለቀ ጀምሮ ነው ጤነኛ ነው ወደ ራሱ የተመለሰው። የሰጠሽኝ ስጦታ ላይ ሌላ ነገር አድርገሽበታል አላት። አስተውላችኋል? የሰጠሽኝ ስጦታ ላይ ሌላ ነገር አድርገሽበታል አላት። ለምንድን ነው እኔ ይህን ሰዓት ደግሜ እንዳደረገው የፈለግሽው? የሰጠሽኝ ስጦታ ላይ የሆነ ነገር አድርገሽበታል አላት። ይህ ነገር ምን ማለት ነው? አሁን አእምሯችን ውስጥ ምን እንዲመጣ ነው? አሁን ይሄ ነገር ስታዩት እናንተ አእምሯችን ውስጥ ምን መጣላችሁ? ከዚህ ቀደም ሁላችሁም ሩታ በሀብሉ ላይ የሆነ ነገር እንዳስደረገችባት እየተናገራችሁ ነበረ። ሁላችሁም የጠረጠራችሁት እንደዛ ነበረ። ዛሬ ደግሞ ከአብርሽ አንደበት የሰማነው ደግሞ በጣም የሚያስደነግጥ ነገር ነው። እዚህ ሰዓት ላይ የሆነ ነገር አስደርገሽበታል እያላት ነው። በጣም ግራ በሚያጋባ ሁኔታ ማለት ነው። እና ሄርሜላ ደግሞ አሁን እዚህ ጋር ደጋግማ ሰዓቱን አንዴ ስጦታውን ሰጠዋለች አይደለ? ስጦታውን ሰጥተዋለች። ያን ስጦታ ሌላ ሰው እጅ ላይ እስካላያችሁ ድረስ ያን ስጦታ ሁሌ ያድርግ ማለት እኮ አይደለም። ስጦታውን እኮ ሁሌ መገልገል መጠቀም አለበት ማለት አይደለም። ሄርሜላ ይሄን ነገር ስጦታውን ከሰጠሽ በኋላ ዛሬ ሐሙስ አድርገው፣ ዛሬ ማክሰኞ አድርገው፣ ሮብ አድርገው እያልሽ ካላንደር አውጥተሽለት በዛ ቀን እንዲያደርገው መፍቀድ የለብሽም፣ ወይ ደግሞ እንዲያደርገው መጠበቅ የለብሽም። ኦልሬዲ ሰዓቱን አላደረገውም አይደለ? ሰዓቱን ያላደረገው ሌላ ቀያሪ ሰዓት ስለሚያስፈልግ፣ ምክንያቱም ሁሌም ደጋግሞ አንድ ሰዓት ማድረግ የማይወድ አይነት ሰው ሊሆን ይችላል ይሄ ሰው። ምክንያቱም መቀየር ይፈልግ ይሆናል። ስለዚህ ለምንድን ነው ያን ነገር ከግምት ውስጥ ያላስገባሽው? ከዛም በኋላ ደግሞ ጥርጣሬ እንዲጫርብን ያደረገው ደግሞ ምንድን ነው? አብርሽ ሰዓቱ ላይ የሆነ ነገር አስደረገሽበታል አላት። ሄርሜላም ደግሞ ደጋግማ እያለች ያለችው ሰዓቱን ለምን አወለክ ነው። እሺ ሰዓቱን ለምን አወለክም ካለችው በኋላ ደግሞ ተሰምቷችኋል። ሰዓቱን ለመመለስ ዛሬ መጡ። ሲመጡም ደግሞ ሰዓቱን አትመልሱልኝ ባታደርገው እንኳን ተጋር ይቀመጥ እያለችው ነው። ይሄ ነገር ደግሞ አብርሽ ስነልቦና ውስጥ ጥርጣሬ የሆነ አእምሮ ውስጥ ጥርጣሬ እንዲፈጠር አድርጎታል። ይሄ ነገር እንዴት እየሆነ እንደሆነ አላውቅም፣ ግራ የሚያጋባ ነው። ያው እንደምንጠብቀው ነው። አብርሽ አሁንም ሙሉ በሙሉ ይሄ ተዝናኖት ያለውን አብርሽ እያገኘ ነው አይደለም። አንዳንድ ነገሮች ይናገርና ወደ ኤፋ እየዞረ ኤፋ ትክክል ቀጥል ብሎ እንዲያረጋግጥለት ይፈልጋል። ይህ ደግሞ ምናልባት አብርሽ የተጫወተ ያለው ጨዋታ ነው ብዬ ነው የማስበው እኔ። አሁንም ቢሆን ግን እዚህ ጋር አብርሽ ትልቅ ስህተት እየሰራ ነው ብዬ ነው የማስበው። ምክንያቱም አሁንም ድረስ ሄርሜላ ተስፋ እንድታደርግ ሄርሜላ እንድትጠብቅ እየሰማችኋት ከሆነ ሄርሜላ እያለች ያለችው አብርሽ የሆነ ነገር ባይሆን ኖሮ እኔን ይፈልገኝ ነበረ፣ አሁንም ድረስ አብርሽ የሆነ ነገር ስለሆነ ነው እንጂ ከኔ ጋር መቀጠል ይፈልግ ነበር እያለች ነው። ይህን ደግሞ ቁርጥ አድርጎ አብርሽ በሚያሳምን መልኩ አይደለም ሄርሜላን አልፈልግም እያላት ያለው። መጀመሪያ አብረን እንድንሆን ፈልጋለሁ ባላት ስነልቦናዊ ሂደት ውስጥ ሆኖ አይደለም ሄርሜላን አልፈልግሽም እያላት ያለው። ስለዚህ ዛሬ በተወሰነ መልኩ ሄርሜላም ትክክል ነበረች እያለ ነው። ምክንያቱም አብርሽ በትክክል መጀመሪያ አብረው እንዲሆኑ ሲፈቅድላት ወይም ደግሞ ፍቅሯን ሲቀበል በነበረበት ስሜት አይደለም ዛሬ ደግሞ አልፈልግሽም እያላት ያለው።
ቶታሊ አብርሽን ከምናውቀው ማንነት ወጥቶ ነው እና አብርሽ ጋር አሁን ምንድን ነው መሰላችሁ ዶሮን በረጅሙ ሲያስሯት የፈቷት ይመስሏታል አይነት ነገር አደረገው። አሁንም ሄርሜላን በረጅሙ እያሰራት ያለው ምክንያቱም ወደ ራሱ ተመልሶ በትክክለኛው መጀመሪያ ሲያገኛት ወይም ደግሞ ከእሷ ጋር ለመሆን ይሁንታን ሲሰጣት በነበረው ስሜት አይደለም አብርሽ አልፈልግሽም ያላት ያለው። ለዛ ነው አሁን ሄርሜላ መቀበል ያቃታት። ሄርሜላ ይህንን ነገር መቀበል ያቃታት ለዛ ነው። ስለዚህ ከአብርሽ እኛ ምን እንጠብቃለን? እውነት ሩታን አሁን በዚህ ልክ ተጻጽቶ ይቅርታ ጠይቆ ተመልሶ ከሆነ በደንብ አሁንም የሚያሳምን ሁላችንንም ልባችንን የሚያሳርፍ በተለይ ደግሞ ሄርሜላን በቃ ተነገረሽ እኮ ሰማሽ እኮ ይኸው አብርሽ በፊት ፍቅር ስትጀምሩ በነበረው ስሜት ውስጥ ሆኖ ፍቅራችን ይቋረጥ እያለ ነው ብለን እንድንናገርም አብርሽ ወደ ቀድሞ ማንነት ተመለስና ሙሉ በሙሉ ያለውን ነገር እንደማትፈልግ የማትፈልግ ከሆነ እንደማትፈልግ ነገራት። ምክንያቱም ሄርሜላም ለመቀበል ይከብዳታል በእንደዚህ አይነት ሁኔታ ውስጥ ሆነ አልፈልግሽም ስትላት እና ደግሞ ከኤፋ ማረጋገጫ የጠየቅ ስትነግራት አሁንም በአንተ ሳይሆን በሌሎች ሀሳብ ውስጥ መሪህን የተለያዩ ሰዎች ይዘው ወደሚፈልጉት አቅጣጫ ያሽከረከሩ እንደሆነ እንዲሰማቸው አታደርግ። ስለዚህ ውሳኔን ቀጥታ ለመወሰን እንዲመቸ በራስ ማንነት ንገራት እና ያን ይቆርጥላት ይሆናል። ምናልባት እሷ የፈለገችው ያንን ነው እና አብርሽ ይሄን ነገር ብታደርግ መልካም ነው ብዬ አስባለሁ። ሄርሚ ደግሞ ምንድን ነው እያልሻለሽው? እኔ አብርሽን አግኝቶ የማናገር መብት አለኝ ትያለሽ። አብርሽን አግኝቶ የማናገር መብት ያላት ሄርሜላ ሳትሆን ሩታ ነች። ምክንያቱም ቅድም የተናገርኩት የሰማንያ ባሏ ነው። አንቺ አሁን ለምሳሌ በህጉ ከተሄደ ራሱ አብርሽም አንቺም መከሰስ ትችላላችሁ፣ ልትታሰሩ ሙላ ትችላላችሁ። ምክንያቱም በትዳር ላይ ትዳር መደረብ አይቻልም። ይሄ ልጅ ከሩታ ጋር ትዳሩን አልፈታም ወይ ደግሞ ምናልባት ከካሜራ ጀርባ ይሄን ነገር አድርገውት ከሆነ ይንገሩ። ነገር ግን እኛን እያሳዩን ባለው መንገድ ከሆነ ላይፋቸውን እንደዚህ ሚዲያ ያውጥቶ እያሳዩ ስለሆነ ከሩታ ጋር በቃ ተባብለው ሰማንያቸውን ሲቀዱ ስላላየን አሁንም በትዳር ላይ ትዳር በመደረብ በሚያስብለው ሄርሜላ አንቺም ለህግ መቅረብ አለብሽ ማለት ነው። እንደዛ ከሆነ ለምን መብት አለኝ የምትይው የቱ ጋር ነው? መብት የለሽም። መብትሽ ምንድን ነው? የመጠየቅ መብት ነው። ከሩታ ጋር ሰማንያውን ቀዶ ከአንቺ ጋር እስካልሆነ ድረስ መብት የለሽም። እንደውም በወንጀል ያስጠይቅሻል ማለት ነው። ስለዚህ አሁንም ቢሆን ወደ ራስ ተመለሽና ሄርሚ ነገሮችን በምትፈችበት መልኩ አሁን አንቺ በጣም ሆድሽን የበላሽ አሳማኝ ባልሆነ መልኩ ከአንቺ መራቁ ነው አይደለ? ነገር ግን ደግሞ ለሁሉም ጊዜ አለው። ጊዜ መልስ ይሰጥሻል። አውቃለሁ ፍቅር ጊዜ አይሰጥም። አንዳንድ ጊዜ ደግሞ የተገፋንበትን ምክንያት ማወቅ እንፈልጋለን። አንድ ሰው ከመሬት ተነስቶ ሲቀየርብን ከምን አንግል እንደሆነ ማወቅ እንፈልጋለን። ነገር ግን ደግሞ አብርሽ አውቆ ነው በቃ ደግሞ እዚህ ጋር እንዲህ መሆን የለበትም። አብርሽ ከአንቺ ጋር ምናልባት ከአንቺ ጋር ያሳለፈው ለአንቺ ሰጠች ተስፋ ምናምን ሼም ይዞት ሊሆን ይችላል። በጣም እንዴት ነው አንቺ ፊት የሰጠሽን ተስፋ መልሶ ደግሞ አንቺ ፊት ሆኖ ተስፋሽን መንጠቅ ስላልፈለገ ሊሆን ይችላል እና ተረጂው ኤፋ ደግሞ ምናልባት ትክክል እኮ ነው ማለት በቃ ሰዓቱን መመለሱ መልካም ሆኖ ሳለ እንደ ሕፃን ባይሆን መልካም ነው። እኔ ስጦታ መመላለሱ መልካም አይደለም ብዬ ነው የማስበው። አሁን ስጦታ እኔ ለምሳሌ ለአንድ ጓደኛዬ ወይ ለፍቅሬ ስጦታ በሰጣት በተጣላን ሰዓት ያን ስጦታ መመላለሱ የሕፃን ምልክት ነው፣ የልጅነት ምልክት ነው። እንደው እዛ ነገር ላይ የሆነ ነገር ተደርጎበታል ብዬ ካመንኩ እንኳን ለሃይማኖት አባት ነው ለቄስ ነው ጸበል እንዲያደርግበት እንዲጸልይበት የሚሰጠው ወይ ደግሞ በሃይማኖት አባት በነሳ አባት መሰረት መጣል ካለበትም እንዲጣል የሚደረገው እንጂ መልሶ ስጦታውን ለሰጠ ሰው አይሰጥም። ይህንን ነገር ከምን አንግል አይታችሁት ነው? ይሄ አሁን ሕፃን እያለን ነው። እንዴት ነው ስንጣላ ልጆች እያለን ዕቃ ምናምን ስንጫወት እርስ በራስ ስንጣላ በቃ እንጂ ምናምን የሰጠ እንጂ ይህንን አንቺ ነው መሰጠሽኝ አለበት እንጂ ምናምን የተባባል እንመላለሳለን። ያንን ነገር ነው ያደረጋችሁት እናንተ። ይሄ መልካም አይደለም ብዬ ነው የማስበው። ይሄ የልጅቷንም ሞራል ይጎዳል። ምክንያቱም እኔ በግሌ ማንም በዚህ ልክ ሞራሉ እንዲጎዳ አልፈልግም። ማንም በስነ ልቦናው እንዲጎዳ በፍጹም አልፈቅድም። አሁን ኤፋ መመለስህ እዚህ ጋር ለምንድን ነው መመለሱ መልካም አይደለም። ሲቀጥል ደግሞ እሺ ስጦታውን መመለስ ፈለጋችሁ
ለምንድን ነው አብርሽን ከሄርሜላ ጋር ድጋሚ እንዲገናኙ እድል የምትሰጡት? ይህንን ሀሳብ ካላችሁ ለምንድን ነው አንድ ሰው ሄዶ ስጦታው መስጠት ያልቻለው? ግን እኔ አሁንም እንደ መፍትሄ የማስበው ስጦታው መመለስ አይደለም ብዬ ነው የማስበው። እንዴ ይሄ እኮ የተሰጠ ስጦታ እኮ አይመለስም። ሄርሜላ እዚህ ጋር ትክክል ነች፣ በሰበብ አስባቡ እሷማ ለማግኘት ካልሆነ በስተቀር። ስለዚህ ምንድን ነው ብዬ የማስበው እኔ ተረጋጉ፣ ሄርሚም ተረጋጊ፣ የተወሰነ ጊዜ መጠበቅ ካለብሽ ጠብቂ እና ደግሞ ወደ ተሻለ ምዕራፍ ለመሸጋገር አብርሽ አሁን እንዴት ነው በቃ ወደ ራሴ ተመልሼ ስህተቴ ገብቶኝ ስህተቴን አርሜ የጎዳዋትን ሩቲን ለመካስ እፈልጋለሁ አይነት ነው እየተናገረ ያለው። ስለዚህ ሄርሚም ቆም በይ አስቢ። ለምንድን ነው በማትፈልጊው ቦታ ላይ ለምንድን ነው የምትቆይው? አንድ ሰው በማይፈልገው ቦታ ላይ በማይፈልግበት ቦታ ላይ መቆየት የለበትም። አልፈልግሽም ከተባልሽ በቃ ራስሽን አሳምነሽ የተወሰነ ጊዜ ካለው ጫጫታ ራቅ ብለሽ ገዳም ካለብሽም ገዳም ገብተሽ በጥሞና ከራስሽ ጋር ተማክረሽ ወደ ራስሽ ነው መመለስ ያለብሽ ብዬ ነው የማስበው። የምሬን ነው። ከዚህ ቀደም ብየዋለሁ። የሀገሬ ሰው ምን ይላል? የማታድሩበት ቤት አታምሹ። ይሄ ልጅ ደግሞ ትዳር አለው አይደለ? ሁለተኛ ትዳር እንዲመሰረት ነው ደጋግመሽ የሞገትሽ ያለሽው። ስለዚህ ይሄን ነገር ሄርሚ በእናትሽ አስቢበት። ትጎጃለሽ። አሁን በዚህ ሁኔታ እየሄድሽ ከሆነ ዛሬ አሁን ለምሳሌ ለአንቺ በጣም ስጨነቅ ነበር። ምክንያቱም ኤፋ በምን መልኩ ሲያወራሽ እንደነበር እያየው ነበር። ምክንያቱም አንቺ ምን ሊሰማሽ እንደሚችል ከሳይኮሎጂ አንጻር እየተረዳሁሽ ነበር። እጅግ በጣም ነው የሚከብደው። ስለዚህ እስቲ ራስሽን ግዢ። እንዴ ሴት ልጅ እኮ ቆራጥ ነች አይደል እንዴ? እንኳን አልፈልግሽም ተብላ አይደለም የሆነ ጥሩ አስተያየት ካላያት እኮ ከዛ ቦታ ላይ ራሷን ራቅ ታደርጋለች፣ ክብሯን ታስጠብቃለች። ስለዚህ ሄርሚ በቻልሽው መጠን ራስሽን ለማስጠበቅ ክብርሽን ለማስጠበቅ ሞክሪ። ኧረ በእናትህ ፍቅር በልመና የማይሆን ነገር እኮ ነው። እየለመንሽ ምናምን ኧረ በእናትህ መጥቶም አይቆይልሽም። ስለዚህ ሄርሚ በዚህ ሁኔታ ውስጥ እንደምንም አሸንፈሽ ብትወስጂው እንኳን ወደ ሩታ በተመለሰ ቁጥር ልጁን ሊያይ በሄደ ቁጥር ሁሌ እየሰጋሽ ነው የምትኖሪው። የዳክዬ እንቅልፍ ነው የምተኝው። ይሄ ሰላም ያለው እንቅልፍ አተኝም። ነገ ከመቼው ከሩታ ጋር ተመለሰ፣ ከመቼው ትውስታው ከመቼው ወደኋላ ትዝታ ተመልሶ ከእሷ ጋር ሆነ፣ ወይኔ መቼ ነው ዛሬ እንደዚህ እያወሩ ነበር፣ ተቀራርበው እያወሩ ነበር፣ ለሩታ ስሜቱን ዳግም ተመለሱ ይሆን ምናምን እያልሽ ለምንድን አንቺን ትጨናነቂያለሽ? በቃ ይሄ ሰው ልቡን አሳልፎ ለሩታ ነው የሰጠው። ስለዚህ ሄርሚ እባክሽ ተያቸው። አብርሽም ደግሞ ቁርጥ አድርገህ በቃ ኮስታራ ሆነ ቆፍጠን ብለህ ከዚህ ቀደም እንደነበርከው አብርሽ ሆነ ያለውን ነገር በደንብ ንገራት። አሁን ሁሉም ሰው የሚፈልገው መጀመሪያ አንተ ደህንነት ነው። አንተ ደህና ከሆንክ በኋላ ደግሞ ማስተካከል ያሉብን ነገሮች በሂደት አስተካክል። ለማንኛውም ዛሬ ሄርሜላን ማግኘት በራሱ ሩታ ሊያስደስታት አይችልም። ሩታንም ጥርጣሬ ውስጥ በየቀኑ ስጋት ውስጥ እንድትገባ አታድርጋት። አንዱን ያዙና ላይፋችሁን በተቃና መንገድ ምሩት። ለማንኛውም ቤተሰቦች ይሄን ነው የተመለከትኩት። ነገሮች ወደ ተወሳሰቡ መንገድ እንዳይመጡ በቻልነው መጠን ያየነውን ነገር እየመጣን እዚህ ከእናንተ ጋር አይዲያ ሼር እንደራረጋለን። ለማንኛውም እናንተስ ምን ታዘባችሁ? በጣም ነው የምወዳችሁ። ፍቅር ያሸንፋል። ሁሌም ከፍቅር ጎን ነን። ምክንያቱም ፍቅር መለምለም አለበት። ምክንያቱም ፍቅር ማበብ አለበት። ፍቅርን ይዘን ወደፊት መራመድ አለብን። ሁሌም እንደምለው ዋላ ፍቅር ያሸንፋል።